ኢስላምና ቤተሰብ ኢስላም የህይወታችን ሙሉ ገጽታ የሚዳስስ የተሟላ የህይወት መመሪያ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ኬፍ ረመዳን አብሽሩ። ኢንሻአላህ ከትናንትና የቀጠለ ይዤ ብቅ ብያለሁ። ኢስላምና ቤተሰብ ኢስላም የህይወታችን ሙሉ ገጽታ የሚዳስስ የተሟላ የህይወት መመሪያ ነው። በዚህም የተነሳ ቤተሰብን እንደ አንድ የማህበረሰቡ የማዕዘን ድንጋይ አድርጎ ይመለከታል። ፍቅር፣ መጽዋዕትነት፣ ታማኝነትና መተሳሰብ መግለጫዎች ናቸው። እዚህ ላይ ቤተሰብ የሚለውን ቃል ብንጠቀም ጠበብ ባለመልኩ ባል፣ ሚስትና ልጆች ማለታችን ነው። በእርግጥ አያት፣ አክስትና አጎትም የሰፊው የኢስላም ቤተሰብ አካል ናቸው። የዚህ ጋር የሚነሳ መሰረታዊ ጥያቄ አለ። ኢስላም እንዴት አድርጎ ነው ይህን ቤተሰብ ቁርኝነት ወይም ንብረት የሚወቅረው? የባልና የሚስት ጥምረት በተመለከተ ኢስላም ያስተምሮቶች በቁርአን እንደሚከተለው ተጠቅሷል። ወመን አያተሃ ኢና ኸለቀ ለኩም ሚን አንፉሲኩም አዝዋጀ ለተስኩኑ ዐለይሃ ወጀዐለ በይነኩም መወደተን ወረሕመህ ኢነ ፊ ዛሊከ ለአያተ ለቀውመ የተፈከሩ። ለእናንተም ለነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነርሱ ትኮሩ ዘንድ መፈጠሩ በመካከላችሁ ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶች ነው። በዚህም ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። አሩም 31:21 ይህን ቁርአናዊ አስተምሮት ታማኙ የአላህ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ በማለት ያጠናክራሉ። ከመካከላችሁ በላጫችሁ ለቤተሰቡ መልካም የሆነ ነው፣ እኔ ለቤተሰቤ መልካም ነኝ። በሌላ አጋጣሚ እንዲህ ሲሉ ተደምጠዋል። ለሴቶች መጥፎ የሚውልላቸው መጥፎ የሆነ ነው፣ የሚያከብራቸው የተከበረ ነው። በአንድ ወቅት አንድ ሰው ወደ ረሱል ሰለላሁ ዐለይሂ ወሰለም መጣና በጓደኝነት ቅርብ አድርጌ ሊይዘው የሚገባ ከሁሉም በላጩ ማን ነው ሲሉ ጠየቃቸው። እሳቸውም እናትህን አሉት። በድጋሚ ጠየቃቸው። እናትህን አሉት። ለሶስተኛ ጊዜ በድጋሚ ጠየቃቸው። እናትህን አሉት። በአራተኛ አባትህን አሉት። ይህ ክብር ደግሞ እናታችን ጀነት እግሮቿ ስር እንዲሆን አድርጎታል። እንደ ሐዲስ ዘገባ የአላህን ቃል ቁርአንን አስተንትነንና በጥብቅ ካነበብን የወላጆቻችን የልጆቻችን ግንኙነት በአራት የተለያዩ ቦታዎች በሚገኝ ተጠቅሷል። ልጆች ለወላጆቻቸው በጎ የሚውሉና ታዛዥ እንዲሆኑ ከማዘዙ በፊት ወላጆች ልጆቻቸውን እንዴት መኮትኮት እንዳለባቸው ያሳስባል። በሌላ አገላለጽ ወላጆች መብቶቻቸውን ከመጠየቃቸው በፊት ግዴታዎቻቸውን በአግባቡ ሊወጡ ይገባል። እስኪ ቀጥሎ ያለውን የቁርአን አንቀጽ በሚገባ እናስተውል። ለሉቅማንም ጥበብን በእርግጥ ሰጠነው አልነውም፣ አላህን አመስግን። ያመሰገነም ሰው የሚያመሰግነው ለራሱ ብቻ ነው፣ የካደም ሰው በራሱ ላይ ነው። አላህ ተብቃቂ ምስጉን ነውና። ሉቅማንን ለልጁ እርሱ የሚገስጸው ሲሆን ልጁ ሆይ በአላህ ወይንም ጣዖታትን አታጋራ፣ በአላህ ጣዖታትን አታጋራ፣ ማጋራት ታላቅ በደል ነውና ያለውን አስታውስ። ሰውንም በወላጆቹ በጎ እንዲያደርግ በጥብቅ አዘዝ ነው። እናቱ ከድካም በላይ በሆነው ድካም አረገዘችው። ጡት መጣያውም በ2 ዓመት ውስጥ ነው። ለእኔም ለወላጆችህም አመስግን በማለት አዘዝ ነው። መመለሻው ወደ እኔ ነው። ለእናንተ በእርሱ እውቀት የሌለህን ነገር በእኔ እንዲታጋራ ቢታገሉ አትታዘዛቸው። በቅርቢቱም ዓለም በመልካም ስራ ተወዳጃቸው። ወደ እኔም የተመለሰን ሰው መንገድ ተከተል። ከዚያም መመለሻው ወደ እኔ ነው። አትሰሩት የነበራችሁትንም ሁሉ እነግራችኋለሁ አልነውም። ቁርአን በመቀጠል
ሉዕማንንም አለ ልጄ ሆይ እርሷ የሰናፍጭ ቅንጣት ክብደት ያህል ብትሆንና በቋጥኝ ውስጥ ወይም በሰማያት ውስጥ ወይም በምድር ውስጥ ብትሆን አላህ ያመጣታል። አላህ ሩህሩህ ውስጥ አዋቂ ነውና። ልጄ ሆይ ሶላትን አስተካክለህ ስገድ፣ በበጎ ነገርም አዘዝ፣ የሚጠላ ሁሉ ከልክል፣ በሚያገኝህ መከራ ላይ ታገስ። ይህም በምር ከሚያዙ ነገሮች ነው። ጉንጭህንም በኩራት ከሰዎች አታዙር፣ በምድር ላይ ተንበጥረህ አትሄድ። አላህ ተንበጣራሪን ጉረኛን ሁሉ አይወድምና። በአካሄድህም መካከለኛ ሁን፣ በድምጽህም ዝቅ አድርግ። ከድምጾች ሁሉ አስከፊው የአህዮች ድምጽ ነውና። ሉዕማን 31:12-19 ይህ የቁርአን አንቀጽ ለወላጆች ለልጆቻቸው እንዴት ባለ ሁኔታ ማነጽና መኮትኮት እንዳለባቸው በሚጣፍጥ ቋንቋ ገልጾታል። ይህን በማድረግ ያልቻለ ወላጅ ከልጁ አመፀኝነት እንጂ ሌላን አይጠብቅም። ነገር ግን ይህንን ወላጆች ካሟሉ ቀጣዩ የልጆች ተራ ነው። አላህም እንዲህ ሲል ገልጿል። ጌታህንም እንዲህ ሲል አዘዘ፣ እርሱን እንጂ ሌላን አትገዙ። በወላጆቻቸው መልካምን ስሩ። በአንተ ዘንድ ሆነው እንዲያቸው ወይም ሁለታቸው እርጅናን ቢደርሱ ፎክ አትበላቸው፣ አትገላምጣቸው። ለእነሱም መልካምን ቃል ተናገራቸው። ለሁለቱም ከእዝነት የመዋረድን ክንፍ ዝቅ አድርግላቸው። ጌታዬ ሆይ በህፃንነቴ በርህራሄ እንዲያሳድጉኝ ይዘንላቸውም በል። ጌታችሁ በነፍሶቻቸው ውስጥ ያለውን ሁሉ አዋቂ ነው። ታዛዦችን ብትሆኑ በመሳሳትም ብታጠፉ እርሱ ለተመላሾች መሐሪ ነው። ኢስራእ 17:23-25 እነዚህን ሁለት ዋና ዋና ምዕራፎች ስለ ወላጅና ልጅ ግንኙነት በሚገባ ያብራሩ ሲሆን እስላማዊ ስርዓት ምን መምሰል እንዳለበት በግልጽ አስቀምጠዋል። ይህ የወላጅና የልጅ መስተጋብር መሰረቱን ያደረገው የመጀመሪያ በአላህ ላይ ማመን ሲሆን ሲቀጥል አላህ በምናደርገው ነገር ሁሉ በጥልቀት የሚከታተል መሆኑን እንድናስብ በማድረግ ነው። በንዴት ሰዓት እንኳ ሳይቀር በምናሰማት የኡፍ ትንፋሽ ይከታተላል። ይህንን ሳይቀር መቆጣጠር እንዳለበት ያዘናል። ነገር ግን አንድን ነገር መዘንጋት የለብንም። ይሄውም ይሄንን የወላጅነት ክብር ሊያገኝ የሚችለው ግዴታውን የተወጣ ወላጅ ብቻ መሆኑን። ለዚህም ነው አንድ ሰው መጥቶ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ልጁ ለሱ ያለውን መጥፎ አመለካከትና የሚያሳየውን አስፈላጊ ባህሪ ስሞታ ሲያቀርብ ልጅየውን አስጠርተው ጠየቁት። ልጁም አንቱ የአላህ መልእክተኛ ሆይ እኔ እንዲህ ላደርግ የቻልኩት አባቴ ለኔ በሚያሳየኝ መጥፎ ስነ ምግባር ነው ብሎ መለሰላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጁን ሳይሆን ድርጊቱን በመኮነን የዚህ ሁሉ ጥፋት መንስኤ የአባቱ ልጅ በሚገባ አለመያዝ መሆኑን አስገነዘቡት። ይህ መልእክት ለሁሉም ወላጆች ነው። ሶስተኛው በቤተሰብ ወይም በወላጅ ልጅ ግንኙነት ላይ የሚያተኩረው የቁርአን አንቀጽ በሚገኘው የሱረቱል አህቃፍ ላይ ነው። ሰውንም በወላጆቹ በጎ በዋለልን በጥብቅ አዘዝ ነው። እናቱ በችግር ላይ ሆና አረገዘችው፣ በችግርም ወለደችው። እርግዝናውን ከጡት መለያውም 30 ወር ነው። ጥንካሬውም ወቅት ደረሰ ጊዜ ከዚህ አልፎ 40 ዓመትንም በደረሰ ጊዜ ጌታዬ ሆይ ያችን በእኔ ላይና በወላጆቼ ላይ የለገስካትን ጸጋህን እንዲያመሰግን የምትወደውንም መልካም ስራ እንዲሰራ ምራኝ። ዘሮችንም ለእኔ አብጅልኝ። እኔ ወደ አንተ ተመለስኩ፣ እኔም ከሙስሊም ነኝ አለ። አልአህቃፍ 46:15 በተቃራኒው ልጆችን በተመለከተ ቁርአን በመቀጠል እንዲህ ሲል ገለጸ። ይህንን ባዮች በገነት ጓዶች ውስጥ ሲሆኑ እነዚህ ከሰሩ ስራ መልካሙን ከሰሩ የምንቀበላቸውና ከኃጢአቶቻቸውም የምናልፋቸው ናቸው። ያንን ተስፋ ሲሰጡን የነበሩትን እውነተኛ ቀጠሮ እንሞላላቸዋለን። አልአህቃፍ 46:16 በተቃራኒው አመፀኛና ወላጆቹን የሚያንኳስስ ሰው አላህ ምን አይነት መጨረሻ ሊኖረው እንደሚችል እንዲህ ሲል በማለት ያብራራል። ያንንም ለወላጆቹ ፎክ ለእናንተ ከኔ በላይ የክፍለ ዘመናት ያለፉ ሲሆኑ ከመቃብር
እንዲወጥጣ ታስፈራሩኝ ያላችሁን? ያለውን ሁለቱም ወላጆቹ አላህን የሚለምኑ ሲሆኑ መታመን ወዮልህ እመን የአላህ ቀጠሮ እርግጠኛ ነው ሲሉት፣ ይህ የፊተኞቹ ሰዎች ጽሁፍ ተረቶች እንጂ ሌላ አይደለም የሚለውን ሰው አስታውስ። እነዚያ ከጋኔንም ከሰውም ከእነርሱ በፊትም ካለፉት ህዝቦች ጋር ቃሉ በእነርሱ ላይ የተረጋገጠባቸው ናቸው። እነርሱ ከሳሪዎች ነበሩና ለሁሉም ከሰሩት ስራ ደረጃቸው አለላቸው። ስራዎቻቸውን ይሞላላቸው ዘንድ ይህንን መነዳት ለእርሱ አይበድሉም። አልአዕቃፍ 46:17-19። አራተኛውና የመጨረሻው የወላጅን ልጅ ግንኙነት ምን መምሰል እንዳለበት የሚያብራራ የቁርአን አንቀጽ እንዲህ ይላል። ሰውንም በወላጆቹ መልካም አድራጎትን አዘዝ ነው። ለአንተም በእርሱ እውቀትን የሌለህን ጣዖት በእኔ እንዲታጋራ ቢታገሉ አትታዘዛቸው። መመለሻቸው ወደ እኔ ነው። ትሰሩ የነበሩትንም ሁሉ ነግራችኋለሁ። አልአንከቡት 29:8። እዚህ ጋር ልብ ሊባል የሚገባው ይህ አንቀጽ የሚያወራው ኢአማንያን በሆነ ወላጆችና አማኝ በሆኑ ልጆች ጉዳይ ሲሆን እነዚህ ወላጆች እንኳን ምን ያህል መብት እንዳላቸው መረዳት እንችላለን። ምንም እንኳን ይህ መብት ከአላህ ሱብሃነሁ ወተዓላ መብት ጋር የማይጋፋ መሆን ቢሆንበት በአላህ ሐቅ ላይ ማንም ጣልቃ ሊገባ አይችልም። በተቀረው ግን በመልካም ልንኖር ታዘናል። ለማጠቃለል ያህል ከላይ ለመግለጽ እንዴት ተሞክረው ቤተሰብ የማህበረሰብ የማዕዘን ድንጋይ፣ የደስታ ምንጭ፣ የእድገት መሰረት ሊሆን የሚችል በወላጅ ልጅ ግንኙነት ዙሪያ ቁርአን ያስቀመጠላቸው ዘመን አይሽሬ መመሪያዎች ስንተገብርና ሁሉም ወገን ከመብቱ በፊት ግዴታውን መውጣት እንዳለበት ሲረዳ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደውላን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።